በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሀሳብ ለመስጠት ነው ላይቭ ላይ የመጣሁት። ገንዘቦች በማስረጃ ተለጥፏል። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው። እኔ ከደሙ ንጹህ ነኝ የተባልኩትን ገንዘብ ወይ ደግሞ አንተ የሰጠኝን ፍራኦል ኢቴቻ የሰጠኝን ገንዘብ ለተላኩት ሰው አድርሻለሁ እያለ ነው። ያተረፍኩት ስድብ ብቻ ነው፣ ፌስቡክ ይሻላል አለ። ብዙዎች ከዚህ በፊት የለቀቁት ቪዲዮ ላይም ቲክቶክ አቆማለሁ እያለ እየተናገረ ነበረ። እንግዲህ በአሁን በተግባር ቲክቶክን ትቼ ወደ ፌስቡክ ዞር ያለው ይላል። በመጀመሪያ ደረጃ ሚኪያችን ትክክለኛ ስሙ ዱሬሳ ሲሆን ለዚሁ ዓላማ ብሎ ያወጣው ግን ሚኪ በሚል ስም ነው። እንግዲህ ፊት አውራሪ በሌላ ማስረጃ ወይ ደግሞ ሌላ ስም ነው የሚጠቀመው እየተባለ ይገኛል በአሁኑ ሰዓት ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዮዮ ኢንተርቴንመንት ተከታታዮች እንደምን ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ዛሬ ቪዲዮ ከምንመለከታቸው ነገሮች ውስጥ አንዱ ሰሞኑን መነጋገሪያ የነበረው የማስተር አብነትና ሌሎች በእርዳታ ላይ የሚሰማሩ ስማችን ጠፍቷል በማለት ብዙዎች ሶሻል ሚዲያ ላይ እየተነጋገሩበት የነበረ ጉዳይ ነው እና ፍራኦል ኢቴቻም ብሬን ተበልቻለሁ በእንደዚህ ግለሰቦች ብሎ ስም ዝርዝሩን ከዚህ በፊት በነበረው ቪዲዮ ላይ ገልጬላችሁ ነበር እና ከስም ዝርዝሮች ውስጥ አንዱ ማስተር አብነት ነበር እና ማስተር አብነት እኔ ከዚህ ነገር ውስጥ ነፃ ነኝ ምንም የለውበትም ብሎ በቪዲዮ ማስረጃዎችን ይዞ መጥቷል። እሱን አብረን የምንከታተል ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እንዲሁም ሁላችንም ይህንን ቪዲዮ ላይክ እናደርገው። ወደ ዛሬ ቪዲዮቻችን ሂድ። ሰላም ስማችሁ እግዚአብሔር የተመሰገነ ይሁን። ተጠራ። እንግዲህ ቴዲ አዋሳ ሰሞኑን ያነሳው ሀሳብ አለ። እንግዲህ በገንዘብ በተገናኘ በእርዳታ ጉዳይ ላይ ስማቸውን ጠርቶ ወይ ዮኒ ማኛ ቤት ወይ ደግሞ እኔ ቤት ላይ ይሄን ነገር ምን ማድረግ አለብን መፍትሄ ማምጣት አለብን ተብሏል። በዚህ መሰረት ወንድማችን ማስተር አብነት በማንኛውም ቦታ በየትኛውም ቦታ ላይ ተጠርቼ ማስረጃዬን ይዤ እቀርባለሁ ብሏል። እንዲሁም ወንድማችን ተስፋዬ ዳሃርጌ እሱም የትም ቦታ ጥሩኝ ከነ ማስረጃ ይመጣለሁ ብሏል። ሌሎቻችሁም እህትና ወንድሞቻችን ቴዲ አዋሳ ስማችሁን በሙሉ የጠራ መታችሁ እኔ ጋር ወይ ደግሞ ቴዲ አዋሳ ጋር ገብታችሁ ሀሳባችሁን ሙሉ ዶክመንታችሁን ይዛችሁ መጣችሁ ስማችሁን ማጥራት አለባችሁ። ስማችሁን ካላጠራችሁ በዚህ ሰሞን ነው አንድ ከ3 ከ4 ቀን በኋላ ዶክመንታችሁን ሰብስቡና ይዛችሁ መጣችሁ ስማችሁን ካላጠራችሁ ግን ማን ሌባ ማን በትክክል እንደሚሰራ እናጋልጣለን። ስለዚህ በዚህ ነገር ላይ እያንዳንዳችሁ መጣችሁ ስማችሁ የተጠራ በሙሉ መጣችሁ ያንን ነገር እንድታረጉ እንጠይቃለን። ህዝባችን ሲቦጠቦጥ፣ ህዝባችን ሲዘረፍ፣ ህዝባችን ላልሆነ ነገር ፕሮሚስ እየተደረገ ለቅሶ የሚደርስበት ምንም ምክንያት የለም። ምንም ምክንያት የለም። ገንዘብ በአግባቡ ለእርዳታ ተብሎ የሚሰጠውን ልክ ራሳቸው እንደረዱ አስመስለው ራሳቸውን ስማቸውን የገነቡ ሰዎች ሳይረዱ ከኪሳቸው 1 ብር ያላወጡ ሰዎች በትልቁ በዝና የሚደረግበትና ሌላው ምንድነው በጣም የሚገርመኝ ነገር ራሳቸው ተሰብስበው መፍትሄ እናመጣለን ይላሉ። ኖ አትሰበሰቡ። ከናንተ ህብረት ነፃ የሆነ ሰው ወይኔ ጋር ወይ ቴዲ አዋሳ ጋር ገብታችሁ ትነጋገራላችሁ። ከናንተ ከምትሰሩት ከእርዳታ ስራችሁ ነፃ የሆነ ሰው ጋር መጣችሁ ስማችሁን ታጠራላችሁ። አለበለዚያ ግን ዘርፊያችሁን ተናግረን ገንዘቡ በህግ ነው የሚጠየቀው ኢትዮጵያ ላይ ባላችሁበት ሀገር ላይ እንድትጠየቁ ህዝባችንን አስተባብረን የተዘረፉ ህዝብ በሙሉ እናንተ ላይ ክስ ይመሰርታል። ይሄ በግልጽ ነው የምናገረው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ። ተባረኩ። እንግዲህ ሰሞኑን ይሄ ነገር በጣም መነጋገሪያ እየሆነ ይገኛል። ምንድነው የተፈጠረው? ከዚህ በፊት ቪዲዮ ላይ ያልተመለከታችሁ ሰዎች ያው ፍራኦል ኢቴቻን ሁላችንም እናውቀዋለን። ፍራኦል ኢቴቻ ማለት ያው በእርዳታ ነክ ዙሪያ ነገሮች ላይ በጣም ተሳትፎ የሚያደርግ ግለሰብ ነው። አሜሪካ የሚገኝ ኢትዮጵያዊ ዜጋ ነው እና በጣም በእርዳታ በጣም ገናና ከሚባሉ ሰዎች ውስጥ አንዱ ፍራኦል ኢቴቻ ነው እና ሰሞኑን በምን አጀንዳ መጥቷል? እሱ እርዳታ ብዬ የሰጠሁት ብር
እዛ ግለሰብ ጋር እየደረሰ አይደለም ብሎ በቪዲዮ መልክ ላይቭ ላይ ተናግሮ ነበረ እና ስም ዝርዝሮቹን ደግሞ እነዚህ ሰዎች ከነዚህ ሰዎች ውስጥ ናቸው ብሎ ማስረጃ ያምጡልኝ ብሎ የዛ ሰው ጋር ማድረሳቸውን ማስረጃ ያምጡልኝ ብሎ ቴዲ ሐዋሳ ቤት ቴዲ ሐዋሳ ማለት ቲክቶክ ላይ ሁላችሁም ታውቁታላችሁ። ቴዲ ሐዋሳ ላይቭ ላይ ተናግሯል ስማቸውን። ከነዛ ውስጥም አንዱ ማስተር አብነት ነበረ። በእንደዚህ አይነት ነገሮች ላይ ብዙ ጊዜ የምናስታውሰው ማስተር አብነትን ነው። ያው እርዳታ ሲባል ማስተር አብነትም አብሮ ስለሚነሳ ማለት ነው። እና ማስተር አብነት እኔ እንደዚህ አይነት ነገር ውስጥ የለውበትም ብሎ መልስ ሰጥቷል። እስቲ ምንድን ያለው የሚለውን አብረን እንመልከት። በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሀሳብ ለመስጠት ነው ላይቭ ላይ የመጣሁት። ከወንድማችን ፍራኦል ኤቲቻ ጋር እና ከኔ ጋር በተገናኙ ጉዳዮች ላይ የተለያዩ ቪዲዮዎች ሲንቀሳቀሱ ለማየት ችያለሁ። ተልኮልኝ አይቻለሁ። ወንድማችን ፍራኦል ያው ሁላችንም እንደምናውቀው እጅግ በጣም መልካም ልብ ያለው የተቸገሩትን የሚረዳ የታመሙትን የሚያሳክም ቅንና መልካም ልብ ያለው ወንድማችን ነው። ሁላችንም በዚህ በጎ ስራው በሶሻል ሚዲያ ላይ እናውቀዋለን። እኔ ግን ሶሻል ሚዲያ ላይ ብቻ አይደለም ፍራኦልን የሚያውቀው፣ እንደ ቤተሰብ በሐዘናችን ጊዜ ከኛ ጋር እኩል የሚያዝን፣ በደስታችን ጊዜ ከኛ ጋር አብሮ የሚደሰት እንደ ቤተሰብ እጅግ በጣም የቅርብ ወዳጃችን እንደ ቤተሰብ በሁሉ ነገር ከኛ ጋር አብሮ የሚሆን እስከ ዛሬም ድረስ ከጎናችን ያለ እጅግ በጣም መልካም ወንድማችን ነው። ከፍራኦል ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየው ነው። እነዚህ ተቆርጦ የሚወጡ ቪዲዮዎች ለማየት የሞከርኩት ኃላፊነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ከዚህ ጋር ተያይዞ ወንድማችን ፍራኦል ኤቲቻ በዚህ ሳምንት ውስጥ ተቆርጦ በወጣ ቪዲዮ ላይ ያየሁት ወንድማችን ቴዲ ሐዋሳ ቤት ገብቶ ቴዲ ሐዋሳ አንድ ጥያቄ ጠይቆት ነበር። ወንድማችን ፍራኦል ለተቸገሩ ሰዎች እንዲደርስ የላከው ገንዘቦች በማስረጃ ተለጥፏል። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው። እቺ እህታችን በካንሰር ምክንያት ታማ ወንድማችን ፍራኦል ኤቲቻ እቺን እህታችንን ለማሳከም ከወዳጆቼ ጋር አብረን ሆነን እርዳታ እየጠየቅን ባለንበት ወንድማችን ፍራኦል በእኔ አማካይነት ለተቸገሩ ወገኖች 2 ጊዜ ድጋፍ አድርጓል። እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፍራኦል እኔ ጋር 2 ጊዜ በእርዳታ ጉዳይ ተገናኝተናል ብያቸዋለሁ። ከዚህ ውጪ ግን ወንድማችን ፍራኦል በእርዳታ ጉዳይ ብቻ ሳይሆን ከኔ ጋር የሚገናኘው እንደ ቤተሰብ ለኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፍራኦል ኤቲቻ ጋር ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ፣ ምንም አይነት ክፍተት፣ ምንም አይነት መካከላችን ላይ የተፈጠረ አለመግባባት የለም። ዛሬም ሰላም ነን። እንግዲህ በምስሉ ላይ እንደተመለከታችሁት ነው እኔ ከደሙ ንጹህ ነኝ የተባልኩትን ገንዘብ ወይ ደግሞ አንተ የሰጠኝን ፍራኦል ኤቲቻ የሰጠኝን ገንዘብ ለተላኩት ሰው አድርሻለሁ እያለ ነው። እንግዲህ ፍራኦል ኤቲቻ የኛውን ቪዲዮ ያያዋል ብዬ አስባለሁ። ማስተር አብነት ላይቭ ላይ ሆኖ ነው የኛውን የተናገረው። ያው በቪዲዮ አይደለም ፖስት ያደረገው፣ ላይቭ ላይ የራሱ ቤት ላይ ላይቭ ከፍቶ ነው እንደዚህ አይነት መልእክትን ያስተላለፈው ማለት ነው። እና
ይሄኛውን ነገር ፍራኦል ኢቴቻ ያየዋል ብዬ አስባለሁ። እና መልሱ ምን እንደሚሆን እንግዲህ መጠበቅ ነው። ግን ቲክቶክ አቁሜያለሁ እያለ ይገኛል በአሁኑ ሰዓት ፍራኦል ኢቴቻ። ቲክቶክ አስጠልቶኛል፣ ከቲክቶክ ያተረፍኩት ዘለፋ ትችት ነው እንጂ ምንም ያተረፍኩበት ነገር የለም እያለ ይገኛል። በቲክቶክ ያተረፍኩት ስድብ ብቻ ነው፣ ፌስቡክ ይሻላል አለ። ብዙዎችን በመርዳት የሚታወቀው ፍራኦል ኢቴቻ እኔ ያተረፍኩት በቲክቶክ ስድብ ብቻ ነው፣ ፌስቡክ ሰላማዊ ነው፣ ስለዚህ ቲክቶክን ዘግቼ ወደ ፌስቡክ መጥቻለሁ ብለዋል። እንግዲህ እንደሰማችሁት ነው፣ ቲክቶክ በቃኝ ብሏል። ከዚህ በፊት የለቀቁት ቪዲዮ ላይም ቲክቶክ አቆማለሁ እያለ እየተናገረ ነበረ። እንግዲህ አሁን በተግባር ቲክቶክን ትቼ ወደ ፌስቡክ ዞር ያለው ይላል። መረጃውን ያቀረበው ፋስት መረጃ የሚባል የፌስቡክ ገጽ ነው እና ሁላችንም ፍራኦል ኢቴቻን የምናውቀው በበጎ ስራው ነው እና እንደዚህ አይነት እርዳታ ነክ ነገሮች ላይ ይሰማራ ነበር እና በእንደዚህ አይነት ነገሮች ተሰላችቻለሁ እና አሁን ላይ ይበቃኛል ቲክቶክ ብሎ የፌስቡኩን ዓለም ተቀላቅሏል ማለት ነው። ከዚህ በመቀጠል ደግሞ እስቲ ከተጠርጣሪዎች ውስጥ አንዱ የነበረው ወይ ደግሞ ያው ፍራኦል ኢቴቻ ገንዘብ ለነሱ ነበር የምሰጠው ብሎ ከነሱ ውስጥ አንዱ ነው ብሎ ስሙን ጠርቶት የነበረው ያው ቲክቶክ ስሙ ላይ እብጤ የተባለ ግለሰብ ሰሞኑን ተጠርጣሪ እንደነበር ሁላችንም እናስታውሳለን። እና ከሱ ጋር በተያያዘ እስኪ አንዳንድ የተለቀቁ ቪዲዮዎች አሉ እንመልከት። እሱ ነው አብጤ ፍቅሩ አብጤ አለ። ፍቅሩ አብጤ ተወካይ ፍቅሩ አብጤ ተወካይ አለ። ማስተካከያ እሰጣለሁ፣ ማስተካከያ ልሰጥ ነው። ፍቅሩ አብጤ አለ። ፍቅሩ አብጤ ከሌለ ይህን ሪከርድ ታደርጉለታላችሁ፣ ባለበት ተወካይ አለ። ተወካይ የቅርብ ዘመድ የሰፈር ሰው ጓደኛ የለም። ፍቅሩ አብጤ ብዙ ሰው ደወለልኝ። ቴዲ ምንድን ነው ፍቅሩ አብጤን ግን አይተዋል? ፍቅሩ አብጤ እኮ በህይወቱ ለመጨረሻ ጊዜ ያደረገው 2 ራኒ ጁስ አድርስ ነው የተባለው። ከዚህ ውጭ ከእርዳታ ጋር ምንም የሚያያይዘው ነገር የለም። አረ ልጁ እንዴ ወዞ አያስታውቅም እንዴ? 2 ራኒ ጁስ ነው ያደረሰው። 2 ራኒ ጁስ ያደረሰ ልጅ ራኒ ጁስ ከሚገነባ ገንዘብ ከዘረፉ ጋር እንዴት አረቴ ምና ፍቅሩን አየነው፣ አገላብጠን አየነው። እውነት ነው ፍቅሩ ምስኪን ነው። ስለዚህ ፍቅሩን በይፋ ሰርዘነዋል። ነውር ነው ፍቅሩን እዚህ ውስጥ አስገብቶ ከእርዳታ ጋር የሚያገናኘው አንድ ነገር ብቻ 2 ራኒ ጁስ ነው አድርስ የተባለውን በቃ ያደረሰው፣ ሌላ ነገር የለውም ልጁ። ምስኪን ነው፣ የሚታወቅ ነገር ነው። ቢበላ ምናምን እንደ ሌሎች ቢበላ ምናምን እንደዚህ አይሆንም ነበር ታውቃላችሁ። እና መኪና ምናምን ይቀየር ነው እንደመወዝ ምናምን ይገባቸዋል መለው ነገር አለ። ፍቅሩ አብጤ ማለት ያው በፊልሙ ኢንዱስትሪ የምንመለከተው ብዙ ጊዜ ፊልም ላይ ነው የምናውቀው እና ሰሞኑን ቲክቶክ ላይ ምናምን የእርዳታ ነክ ነገሮች ላይ ይሳተፍ ነበር። ግን ብዙ ሰዎች እርዳታ እሱ እኮ አንዴ እንደውም የሆነ ቪዲዮ ነበረ 2 ጁስ ይዞ አንድ ታማሚ ሊጠይቅ እንደው በዛ የተነሳ 2 ጁስ ይዘ እንዴት ቪዲዮ ትቀርጻለህ ተብሎ ብዙ ትችቶች ደርሰውበት ነበረ እና ፍቅሩ አብጤ አሁን ከደሙ ንጹህ ነው እየተባለ ይገኛል። 2 ጁስ የሰረቀ ሰውና የ2 ጁስ ሂሳብ የወሰደ ሰውና የጁስ ፋብሪካ የሚገነባ ብር የወሰደ ሰው እንዴት ታወዳድራለህ በማለት ብዙዎች ለቴዲ ሐዋሳ መልእክታቸውን እያደረሱ ይገኛሉ። ያው ብሩን የተሰረቀውን ብር ወይ ደግሞ ፍራኦል ኢቴቻ ተጭበርብር ያለውን ብር መቼም ሁላችንም የሰማን ይመስለኛል። ወደ 20 ሚሊዮን የሚጠጋ ብር ነው ተጭበርብር ያለው። ከ20 ሚሊዮን ሁላ የሚያልፍ ይመስለኛል። ወደ 100 ምናምን ሺህ ዶላር ነው ፍራኦል ኢቴቻ ተጭበርብር እያለ ያለው። ለሰው ይድረስ ብዬ አልደረሰልኝም፣ ያ ግለሰብ ጋር አልደረሰም ብሎ እያለ ያለው ማለት ነው። ስለ ሚኪያችን ወይንም በትክክለኛ ስሙ ስለ ዱሬሳ የምነግራችሁ ነገር ሊያስደነግጣችሁ ይችላል። በመጀመሪያ ደረጃ ሚኪያችን ወይንም ትክክለኛ ስምህ ዱሬሳ እኔን ትፈራኛለህ አሉ። ተከላከሉልኝ የምትል ድምጽ ሰምቻለሁ። እኔን ካንተ መከላከል የሚቻለው በንጹህነትና በሐቅነትህ ብቻ ነው። ከዛ ውጪ ማንም ሊከላከልልህ አይችልም። ሲቀጥል እንግዲህ ሚኪያችን ራሱ ማን ነው? እሱ እንደሚለው እውነት ጎንደሬ ነው ወይንስ አይደለም? ንብረቱስ በማን ስም ነው የሚገኘው? የአደጋ ጊዜ ተጠሪውስ ማነች? ንብረቱስ ኢንሹራንሱስ የት ነው የሚገኘው? የቤት ቁጥሩ አካባቢውስ የት ነው የሚገኘው የሚለውን ይፋ የማድረግላችሁ ይሆናል። አድርሱለት ማለት ነው። በመጀመሪያ ደረጃ ሚኪያችን ትክክለኛ ስሙ ዱሬሳ ሲሆን ለዚሁ ዓላማ ብሎ ያወጣው ግን
ሚኪ በሚል ስም ነው። እንግዲህ በመታወቂያው በስተጀርባ የአደጋ ጊዜ ተጠሪ ብላ የቀረበችው እህታችን ማን ትባላለች? ኢየሩሳሌም ኩማ ትባላለች። የሚኪ የአደጋ ጊዜ ተጠሪው ኢየሩሳሌም ኩማ ስትሆን በጣም በሚገርም ሁኔታ ደግሞ የንብረቱ ተወካይ ማለት ሙሉ ንብረቱን የሚያንቀሳቅስለት ግለሰብ ደግሞ ድጉማ ኩማ ጫላ ይባላል። ያ ማለት የአደጋ ጊዜ ተጠሪው ከመታወቂያው በስተጀርባ የተቀመጠችው ሴትና ይህ ንብረቱን ወኪል ሆኖ ንብረቱን እያንቀሳቀሰለት ያለው ወንድምና እህት ናቸው ማለት ነው። እንግዲህ ከመታወቂያው በስተጀርባ ያለችው እዚህ ጋር አስቀምጥላችኋለሁ ኢየሩሳሌም ኩማ ትባላለች። የንብረቱ ወኪል ተወካይ የሆነው ግለሰብ ደግሞ ድጉማ ኩማ ጫላ፣ ኢየሩሳሌም ኩማ ድጉማ ኩማ ጫላ ማለት ነው። ይሄ ሰውዬ ዱሬሳ ኩማ ሊሆን ይችላል። ተግባባን አይደለ? ከዚህ አንፃር የአደጋ ጊዜ ተጠሪውና የንብረቱን የሚያንቀሳቅስለት ግለሰብ መታወቂያቸው ወንድምና እህት የአንድ ሰው ልጆች ናቸው ማለት ነው። ሚኪ ማን ሊሆን ይችላል? እናንተ መገመት ትችላላችሁ። እንግዲህ ይህ ግለሰብ የመኖሪያ ሰፈሩ የት ይላል መሰላችሁ? የመኖሪያ ሰፈሩ አድራሻው ማለት ነው ንፋስ ስልክ ላፍቶ ወረዳ 12 ቀበሌ 12 ማለት ነው። የቤት ቁጥር 4830 ነው ማለት ነው። እንግዲህ የመኪናውን ታርጋ ነግራችኋለሁ። የመኪናው ታርጋ C31520 ሲሆን ፋይሉ የሚገኘው ደግሞ ጉለሌ ክፍለ ከተማ ነው። ኢንሹራንሱ ናሽናል ኢንሹራንስ ካምፓኒ በአዲሱ ገበያ ቅርንጫፍ ነው ማለት ነው። እንግዲህ ዱሬሳ ኩማን ተዋውቁት። እደግመዋለሁ፣ እዚህ ጋር ማስቀምጥላችሁ መረጃዎች ናቸው፣ አድርሱለት። ቡም እንግዲህ ሚኪ ፊት አውራሪ በሌላ ማስረጃ ወይ ደግሞ ሌላ ስም ነው የሚጠቀመው እየተባለ ይገኛል። በአሁኑ ሰዓት ላይ የመታወቂያ ስሙና እሱ ነኝ ብሎ የሚያወራበት የትክክለኛ ስሙ ፈጽሞ ተቃራኒ ነው እያሉ ብዙዎች እያወሩ ይገኛሉ። ከብዙዎች አንዱ ውስጥም ያው በማስረጃ በዚህ መልኩ ይዞ መጥቷል፣ ያው መታወቂያውን ጭምር ማለት ነው። እና አሁን ላይ በጣም ብዙ ነገሮች እየተሰሙ ይገኛሉ። አንድ ነገር ሲገኝ ሌላ ነገር ሲገኝ ሌላ፣ ብቻ እውነታው ማጋር እንዳለ በጣም ማወቅ ይከብዳል። መካከል ማስተር አብነት የጻፈው ደርሶኛል። ማስተር አብነት መማር ማንኛውንም ጥያቄ ካላችሁ ልጠይቁኝ ትችላላችሁ፣ ስለ ንጹህነቴ አስረዳለሁ መጣለሁ ብላለች። መማር ይሄ ለኳክፈን ምናምን በግርግር በምናምን ሳይሆን ጽድት ባለ መንገድ ነው፣ እንደዛ ነው የምናደርገው። ተስፋዬ የሀረርጌው እገኛለሁ ብሏል። ተስፋዬ የሀረርጌው ተስ እገኛለሁ ብሏል። ደስ ብሎ ያለኝን ማስረጃ እኔም በውስጤ ይከነከን ነገር አለ እኔም እናገራለሁ ብሏል። ስጠረጥር በጣም ብዙ የሚወጡ ጉዶች አሉ ይመስለኛል። በጣም ብዙ ጉዶች አሉ። ገና የጎንዮሽ ይጠያየቃሉ። ገና የጎንዮሽ ትጠያየቃል። ተስፋዬ አንድ ማስተካከያ አለ፣ ሁለት ማስተካከያ አለ። እስካሁን እነዚህ ናቸው ኮንፈርሜሽን የሰጡኝ። ማስተር አብነት፣ ተስ፣ መማር፣ ተስፋዬ ሀረርጌው እነዚህ ናቸው። ሰኞ ቀኑን እናንተ እነ ዮኒ ቦታና ቀን ይመረጥና እዛ ነው የሚሆነው። ሁላችሁም ትታደማላችሁ። እስከዛ ሰነዶቻችሁን ደረሰኞቻችሁን ያዙ። ገንዘብ የሰጡ ሰዎች በሙሉ ካሁኑ ደረሰኝ ርሲት እየላኩ ነው። ገንዘብ ሰጥተናል የሚሉ ሰዎች ይሄው በዚህ ጊዜ ለእንትና፣ ይሄው በዚህ ጊዜ ለእንትና፣ ይሄው በዚህ ጊዜ ለእንትና። ገንዘብ ሰጪዎች ዝም ብለው እንዳይመስሉ ዲያስፖራ ሞኝ ምናምን ላቤ ወራ ስትላቸው የሚያደርጉትን ያውቃሉ። በስልካቸው ኢትራንስፈር አድርገው እንኳን እሱን ስክሪንሻት አድርገው ይዘውላል ይመጣሉ። ሞኝ መስለውህ ደግሞ አንዳንዶቹ ቼክ እናረጋለን ብለው ከሰጡ በኋላ በጎን ደውለው ይጠይቋሉ። ተረጅና ረጅ ሊገናኝ ይችላል። እያየህ ገባበት። መድኃኒዓለም ብቻ ነው የሚያወጣ። መድኃኒዓለም የሚያወጣ ሀቅ ካለህ ብቻ ነው። ደግሞ ሀቅ ካለህ ብቻ ነው። እስክስታ ስለጨፈርክ፣ ኦሮምኛ ስለጨፈርክ፣ ትግረኛ ስለጨፈርክ፣ ጋጠወጥ ተሰብስበ ይዘህ ስለመጣ፣ ሃይማኖቱ ስለገባ የለም። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ሀቀኝነት ብቻ ያወጣሃል። ይሄ አምታታው በከተማ ምናምን ተጫዋች ያደ እንግዲህ መማር አለባቸውም። በቴክስት መልሳለታለች ለቴዲ አዋሳ ማለት ነው። ማስተር አብነትም እንደዛው ማለት ነው። አሁን የቀረው ሚኪ ፊት አውራሪ ነው። እስካሁን ድምፁን አጥፍቷል። ምንም እየመለሰ አይደለም። እና ይህ ድምፅ ማጥፋቱ ደግሞ ተጠርጣሪ ያደርገዋል ብዬ አስባለሁ፣ እንደኔ ማለት ነው። ያው እስኪ በጣም ነገሮችን ቀስ በቀስ የምናያቸው ይሆናል። መጀመሪያ ዝም ተብሎ ነበረ። ያው ቀስ በቀስ አሁን መማርም እኔ ማስረጃዎች አሉኝ ይዤ እመጣለሁ ከደሙ ንጹህ ነኝ ብላለች። ፍቅሩ አብጤም ያው እንደነገርኳችሁ ራሳቸው እሱ የለበትም ብለው ደምድመዋሉ ማለት ነው። እስቲ
የሚኪ ፊት አውራሪና የሌሎቹንም ቀስ በቀስ የምንመለከት ይሆናል። ለማንኛውም ምርጦችዬ ዛሬ ቪዲዮቻችን እነኝን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።